ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልናይ ታረቁ የሚል አይደለም። የባህላችንን የሽምግልናውን ወጉን ማዕረጉን ይዤ ነው እመጣሁና በካባዬን ለብሼ የሀገር ባህል ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። አዶናይ ልጄ አንተን ደግሞ የታዘብኩትን ልንገርህ። 99% ሁሉ አሳክተሃል፣ ያልከውን ሁሉ ፈጽመሃል። ሰሞኑን ግን ከአንተ ይሁን ከአይምሮ መጨናነቅ ይሁን አላውቅም፣ ወዳደሩ ከፍቶኛል፣ ደክሞኛል የሚሉት ቃላቶች ሁሉ እያወጣቸው ነው። አዶናይን ማቀው ጠንካራው በብዙ ነገር የተፈተነ ነውና እነዚህ ነገሮችህ ልምምዶችህን እንድታቁም ጠይቃለሁ። እዚህ ጥሩ ልምምዶች አይደሉም። አንተንም ማውቅ በጥንካሬ በብርታትህ በጉብዝና። ስለዚህ ልጅ እጅግ መበርታት አለብህ። እነዚህ ቃላቶች ሳታውቃቸው ለአይምሮህ ውስጥ ድብቅ አይምሮ ውስጥ ይገቡና የማውን ነገር ውስጥ ይከተዋል። ስለዚህ ብርታታችን፣ ተምሳሌታችን እንኳን ለልጆች ለእኛም ለአዋቂዎቹ፣ ለሽማግሌዎቹ፣ ለአዛውንቶቹ አርአያ የሆንኩ ወጣት ነህና ገና ጎበዝ ነህና በጉብዝና ወራትም የፈጣሪን ስም የምታመሰግን የምትጠራ የእናታችን የቅድስት ድንግል ማርያምን ስም የምትጠራ ማርያም 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 የምትል ጽሑፍ ድንቅ ልጅ ነህና በተቻለ መጠን ከሰዎቹ ወሬ ርቀህ ከጃኒ ጋር ያ ስትፍለቀለቁ ስትጫወቱ እውነተኛው ፍቅር ሲገለጥ የምናየውን ነገር እንድትቀጥልበት አሳስባለሁ። ምክንያቱም ፍቅር እስከ መቃብር ናችሁና አንተ ላተዋት እሷ ላተውህ ቃል ተሳስራችኋል። በእግዚአብሔር ፊት ቃል ተግባብታችኋል። ወሬው ይቀጥላል፣ ስድቡ ይቀጥላል። እናንተ ግን እናንተ ናችሁ። ስለዚህ ልጆቼ በተቻለ መጠን ያለፈውን ረስታችሁ ያለፈውን ትታችሁ የእግዚአብሔርን መንገድ እንድትከተሉ እፈልጋለሁ። የአባታችሁ ሽማግሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልና ታረቁ የሚል አይደለም። የባህላችንን የሽምግልናውን ወጉን ማዕረጉን ይዤ ነው እመጣሁና በካባዬን ለብሼ የሀገር ባህል ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። በተረፈ ግን አሁን ደግሜ ለጃኒ እንዳልኳት ውሾቹ ይጮኻሉ፣ ግመሎቹ ግን መንገዳቸውን ይቀጥላሉ። እናንተም መንገዳቸውን ቀጥሉ። ውሾቹ መጮኻቸውን አያቋርጡ። እግዚአብሔር ከክፉ ሀሳብ ከክፉ ዓይን ከክፉ አፍ ይጠብቃችሁ። ማንም እንዲያወዳድቃችሁ አትፍቀዱ። ማንም እድል ፈንታችሁን እንዲያበላሽ አትፍቀዱ። እግዚአብሔር ይጠብቃችሁ። እግዚአብሔር ሀገሬን ኢትዮጵያን፣ ምድሪቷን፣ ህዝቦቿን ይጠብቅ። አዶናይ፣ ጃኒ፣ ጆን ዳንኤል ይህ ሁሉ ለእናንተ ድረስ አድርሱልኝ። እግዚአብሔር ስጥልኝ። በጣም ነው የማመሰግነው። ደስ ብሎኛል። አይከፋል፣ አልወዳድቅም። ጃኒ እጅግ አስቀይመሃል። እንደ ሰውኛ ደግሞ ወንጀል ለሶስተኛ ወገን የምታስተላልፍ ተዘጋጅተሃል። ይህ ደግሞ እጅግ አደገኛና ወንጀል ነው። ስለዚህ አንዱ ራቁቷን ብለህ ጎንደር ላይ ተናገርከው፣ ሁለተኛው ደግሞ ራቁቷን ለሶስተኛ ወገን አስተላልፋለሁ ያልከው፣ ይህንን በምስልና በድምፅ አልነግርህም፣ በአደባባይ ያልከው ስለሆነ ልጄ እውነት አንተ ከዚህ ራቅ ከሆነ ልጅ የፈለግከውን ማድረግ ትችላለህ።
እናንተ ግን በዚህ ጉዳይ ውስጥ የተመላለስን ስለሆነ ለዚህ ልጅ አይገባትም። የፈጸመችው ቢሆንም እንኳን ያለ ፍቃዷ እንዲህ አይነት ምስጢሮች ወጥተዋልና በጊዜ ይቅርታ ብትል የተሻለ ነው ብዬ አስባለሁ። እንደ አባት መክርም ይሄንን ነው። ምክንያቱም ይቅርታ ማለት እግዚአብሔርን ማመስገን ነው፣ ክርስቶስን መቀበል ነው። ስለዚህ ልጅ እባክህ ጊዜው ገና ነውና አልረፈደምና ይቅርታ ማለቱ ተገቢ ነው። ምክንያቱም እጅግ ከፍቷታል፣ እጅግ ተሰብራለች። በይቅርታ ግን ካለፍከው ሁሉ ነገር ይስተካከላል። ይቅርታ ስሙን፣ ይቅርታ ግዙፍ ነው። ይቅርታ እግዚአብሔርን መጥራት ነው፣ ምስክርነት። ስለዚህ ሁላችንንም ይቅርታ ብንጠይቅ ፈጸመችም አልፈጸመችም ያለ ፈቃዷ ይህን ተናግረሃልና ይቅርታ ማለት ይገባል። ኬስ ምንድን እሺ አሪዮ አኑ ተረድኝ ዘዶ ይخدوላ يلوك بعد ጊዜ وانت عندما تقول بدرك اننا ابزي انا سمعي فوتو قلبك احمد قبرك فوتو قلبك احمد قبرك عجي ምንድነው? ሃሎ ምንድነው ያልሽኝ? ሃሎ 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 yes how are you Daisy? ሃሎ ሰይጥዮ በጋምላክ እንዴት ነሽ? ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። welcome to home coming sit down. Thank you guys. Sit down and sit. አንቺ የሚገርም ቪዲዮ አለፈሽ እዚህ የሰራ ነው። አሁን ማርያም ቁጭ ብለን የሚገርም ቪዲዮ ሰራ ነው። ማርያም ተለቀቀ። ማርያም ነገ ፖስት አድርጓለሁ። ጧት ተለቀቀ ወላ ገና? ኖ ነገ ጧት ፖስት ማድረግ ነው። ጧት በዚህ ማታ ለቀቀ ማለት ነው። አይዋለሁ ማለት ነው። ፖስት ታደርጋለህ። ደስማን እሺ፣ እንዴት ነሽ? ዲያና እንዴት ነህ አንተ? በቃ እቺን ፖስት አደርጋታለሁ። ነገ ጠብቁ እሺ ጋይስ። እንደተነሳ ወዲያ ፖስት አደርጋታለሁ። ከዛ የዛን ጊዜ ባንድ የተቀባብላችሁ ማለት ነው። ሪፖስት እባካችሁ፣ በተለይ ሪፖስት ለሁሉም ነገር ልንገራችሁ ምን እንደሆነ አስፈላጊ። ሪፖስት በቃ የግድ ነው አስፈላጊ። በተለይ ዲዚ የለቀቀችው ቅድም ቪዲዮ አለ። ከዘጋኑ በኋላ ላይክ ከትንሽ ሰዓት ላይክ አፍተር 1 hour ላይክ በሷ ቤት እንከፍታለን። እሺ ከዛ አዲስ ቪዲዮ ለቀቀችዋል። እሳ ሄዳችሁ ሪፖስት አድርጉላት ቪዲዮቿን። እሺ እባካችሁ። ከዛ ኮሜንት ደግሞ ላይክ ብቻ አድርጋችሁ አትውጡ፣ ኮሜንት ጻፉ። በቃ ላይክ መጻፍን ካልፈለጋችሁ ልብ ስጡ ምናምን you know ጥሩ እኮ ምን ችግር አለ? እንደኔ ደንቆሮ የሆናችሁ እሷ መጻፋችንም አሁን ገባችኋ? መጣ ልብ ትሰጣለች። አንተ ቅንቅና እኔ መጻፍ አልችልም እችላለሁ፣ ግን እንደዛ ኮሜንት ላይ ንካልልም። ኦኬ እሺ ጋይስ በቃ ስሚኝ፣ ያቺኛዋ ሴትዮ አልገባችም ዛሬ ምን ሆና ነው? የራሷ ጉዳይ እንዴ? ለምን ዋርኒንግ ላይ ናንተ ያለችው እቺ አልሙሻ ምን ሆና ነው? እንጃ። በሰዎች እስኪ አስገቢ ትንሽ ይዩልን። እንዴ እቺን የመሰለች ምስታችን ይዋት እስኪ። አዎ ማን አለ? ቆይ ይራለ ቆይ ማን አለ? ማን አለ? አስማ አለምቦሻ ትግራለ ግኝዋን ኤርሚ አለ። ኤርሚ ነው። ቴክ ፎቶ ጋይስ። እዊ አንቺ ዮሐና አሁን ጊፍት አትስጡን ጋይስ። አሁን አትስጪ። ኬክ ኮን ያዥልኝ እሺ። ዮሐና በኋላ ሆነናል። ያዥ አንቺ ያዥ እንደዚህ አድርግ እንደምታይ ቅርበት ተሐበሻ ዛፍ የሐበሻ ስታይል ያለች ፎቶ ጋይስ። የታይታቻችሁ ሐበሻ ሲነሱ ወይስ እኔ እናንተ ሂድ ላይክ ተዛፍ ነገር ከዛ ዛፍ ላይ ተንጠልጥለን ጫማ ያንተ ራስን አንተ ራስን ጫማ ሐበሻ ግን በቃ